አበነ ዮሚ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቅድስት የሚለው ቃል ግሱ ቀደሰ ሲሆን ለየ፣ አከበረ፣ መረጠ የሚል ትርጉም ይይዛል። ቅድስት ማለት የተለየች፣ የተመረጠች፣ የከበረች ማለት ነው። ቅዱስ የሚለው ቃል እንደየአገባቡ ለፈጣሪም ለፍጡርም ያገለግላል። ለፈጣሪ ሲነገር እንደ ፈጣሪነቱ ትርጉሙ ይሰፋል፣ ይጠልቃል። ለፍጡር ሲነገር ደግሞ እንደ ፍጡርነቱና እንደ ቅድስናው ደረጃ ትርጉሙ ሊወሰን ይችላል። እግዚአብሔርን ቅዱስ ስንል የባህሪው የሆነ ኃጢአት የማይስማማው ለቅድስናው ተወዳዳሪም ተፎካካሪም የሌለው ወደር የማይወጣለት ለዘላለም የሆነ ማለታችን ሲሆን ፍጡራንን ግን ቅዱሳን ስንል ቅድስናቸው የጸጋ የሆነ ከእግዚአብሔር ያገኙት እንደ ነጭ ልብስ ጽድቁም ኃጢአቱም እንደ ዝንባሌያቸው የሚስማማቸው ለቅድስናቸው ማዕረግ ደረጃ የሚወጣለት እንደ ገድል ትሩፋታቸው መጠን ሊጨምርም ሊጎድልም የሚችል ማለታችን ነው። ከፍጡራን መካከል ለእግዚአብሔር የተለዩ ሁሉ በጸጋ የቅድስናው ተሳታፊ ሊሆኑ ይችላሉ። መላእክት፣ ሰዎች፣ መካናት፣ ዕለታት፣ አልባሳት፣ ንዋያት ሁሉ ለእግዚአብሔር እስከተለዩ ድረስ ከቅድስናው በረከት ይሳተፋሉ። እንደየደረጃቸው ቅዱሳን ተብለው ይጠራሉ። በዚህ ዕለት ስለ ቅድስና እንዲሁ ዘወትር በዕለት ሰንበት ከሌሎች ቀናት በተለየ ሁኔታ ለጽድቅ ሥራ እንድትበረታታ ለቅድስና ራሳችንን እንድንላይ ስለ ዕለተ ሰንበት ቅድስና ይሰበካል፣ ይነገራል። የሚዘመረው መዝሙር ግነዩ ለእግዚአብሔር ወፀው ስሞ ወንግርዎሙ ለአሕዛብ ምግባሮ ሀቡ ስብሐት ለስሞ አክብሩ ሰንበተ ተገበሩ ጽድቁ ዘግቡ ለክሙ መዝገበ ዘበሰማያት ሀበ ጻጼ እያማስኑ ወኢይረክቡ ሰራቂ ድልዋኒክሙ ንበሩ ዘበላዕሉ ጸልዩ ሀበ ሀሎ ክርስቶስ። ለእግዚአብሔር ተገዙ፣ ስሙንም ጥሩ፣ ስራውንም ለአሕዛብ ንገሯቸው። ለስሙም ምስጋና አቅርቡ፣ ሰንበትን አክብሩ፣ እውነትንም አድርጉ። ብል የማያበላሸው ሌባም የማያገኘው በሰማያት ያለ መዝገብን ለእናንተ ሰብስቡ፣ ተዘጋጅታችሁም ተቀመጡ። ክርስቶስ ወዳለበት ወደ ላይ አስቡ። በመንፈስ ቅዱስ ተቃኝቶ ታላቁ ቅዱስ ያሬድ እንደዘመረልን በተለይ ሰንበት ነገረ እግዚአብሔር በተለየ ሁኔታ የሚዘከርባት ሕሊናችንን ከምድራዊ ሐሳብ ወጥቶ ወደ ሰማያዊ ከሚነጠቅባት ለቅድስና የተለየች ቅድስት ዕለት መሆኗን ይጠቁማል። በቅዱስ መጽሐፍም የሰንበት ቀን ትቀድስ ዘንድ አስብ ዘጸአት ምዕራፍ 20 ቁጥር 8። የሰንበት ቀን አስቀድሞ የቀደሰ የባረከ ራሱ እግዚአብሔር ነው። እግዚአብሔርም ሰባተኛው ቀን ባረከ ቀደሰውም፣ እግዚአብሔር ሊያደርገው ከፈጠረው ሥራ ሁሉ በእርሱ አርፏልና። ዘፍጥረት ምዕራፍ 2 ቁጥር 3። እንግዲህ የሰንበት ቀን ትቀድስ ዘንድ አስብ የተባለው የእግዚአብሔርን አስቀድሞ የባረከውን ቀደሰውን እኛን ድጋሚ የምንቀድስ የምንባርከው የሆነን ሳይሆን በዕለተ ሰንበት ራሳችንን በተለየ ሁኔታ ለቅዱስ ተግባር እንድንለይ ለስጋችን ከምንፈጽማቸው ተግባራት ይልቅ ለተግባረ ነፍስን እንድናደላ ያስረዳናል። ምንም እንኳን ለስጋችን ስንባክን ጊዜ ቢያጥረን በዕለት ሰንበት ግን ቅዳሴ ከማስቀደስ ቅዱስ ቃሉን ከመስማት ቅዱስ ሥጋውን ክቡር ደሙን ከመቀበል እንዳንስታጎል በሥርዓተ ቤተ ክርስቲያን ይታዘናል። ሊቃውንቱ በፍትሐ ነገሥት ተጋቡ ኩሉ ዕለተ ሀበ ቤተ ክርስቲያን ወፈድፋድስ በዕለተ ሰንበት ወበበዓላት ወበዕለተ ተንሣኤ ዘውእቱ ዕለተ እሁድ። ዕለተ እሁድ ሁልጊዜ በቤተ ክርስቲያን ተሰብሰቡ፣ ይልቁንም በዕለተ እሁድ በዕለተ ቀዳሚት በጌታ በዓላት ወደ ቤተ ክርስቲያን ተሰብሰቡ። ፍትሐ ነገሥት ገጽ 2040 ብለው ለመንፈሳዊ ሕይወታቸው ከሌሎች ቀናት በተለየ ሁኔታ ትኩረት የምንሰጥበት የምንቀደስበት ዕለት ቅድስት ሰንበት እንደሆነች ተናግረዋል። ሐዋርያው ቅዱስ አትናቴዎስ በቅዳሴው ላይ ሰንበት የተቀደሰችና የሕይወታችን እንዲቀደስባት የተለየች ቀን መሆኗን ሲያስረዳ እንዲህ ይላል። ወንበል ዛቲ ዕለት እንተ ገብረ እግዚአብሔር ንትፈሳህ ወነትሐሰይ ባቲ። ይህች ዕለት እግዚአብሔር የሰራት ያከበራት ዕለት ናት፣ በእርሷ ፈጽሞ ደስ ይበለን። ሰንበት ለክርስቲያኖች ለመንፈሳዊ ደስታ የተለየች ቀን ናት። የመንፈሳዊ ደስታ ምንጩ በነፍስ የሚገኝ በመንፈሳዊ በረከት ነው። ሰው የኃጢአትን ሸክም በንስሐ ሲያራግፍ ነፍሱ በጸጋ እግዚአብሔር ስትቃኝ የሚሰማው ደስታ በሌላ በምንም መንገድ ሊያገኘው አይችልም።
ቅዱስ አትናቴዎስ ሐዋርያዊ ሰንበት ቅድስትና ለቅድስና የተለየች ቀን መሆኗን ሲያስተምረን አስቀድሞ በነቢያት ትንቢት ያናገር የነበረው መንፈስ ቅዱስ አነሳስቶት ነው። ስለ ሰንበት መለየትና መቀደስ የመንፈሳዊ ሐሴት ቀን ለመሆኗ ነቢዩ ቅዱስ ዳዊት መዝሙሩ እንዲህ ብሎ ነበር። እግዚአብሔር የሰራትን ቀን ይህች ናት፣ ሐሴትን እናድርግ፣ በእርሷም ደስ ይበለን። መዝሙር 117 ቁጥር 20። ቅዱስ ዮሐንስ ራእዩ ሰንበትን የጌታ ቀን ስለመሆኗ እንዲህ ይላል። በጌታ ቀን በመንፈስ ነበርሁ። ራእየ ዮሐንስ ምዕራፍ 1 ቁጥር 8። ሰንበትን የእኛ ቀን ሳትሆን ለጌታችን የምንሰራባት፣ የምንለይባት፣ የምንቀደስባት፣ ነገረ እግዚአብሔርን የምንዘክርባት የጌታ ቀን ናት። ለቅድስና የተለየች ቅድስት ቀን ናት። በተለይ ክርስቲያን ሰንበት እሁድ በኩረ በዓላት ትባላለች። በኩር ታላቅና የመጀመሪያ ማለት ነው። የመዳናችንን መሰረት የተወጠነባት የጌታ ጽንሰቱ ቀን ዕለተ ሰንበት ናት። የመዳናችን ማረጋገጫ፣ የእምነታችን መሰረት፣ የበዓላት ሁሉ አብይ ትንሣኤው የተፈጸመው በዕለተ ሰንበት ነው። እንግዲህ በዚህች ቅድስት ዕለት ለቅድስና በተለየች ዕለትስ ስጋውን ነፍሱን በሚያረክስ ተግባር የተሰማራስ ለነፍሱ ምን ዋስትና ይኖረዋል? ቅድስት በተባለች በሰንበት እሁድ ማንም በምንም ምክንያት ወደ ቤተ እግዚአብሔር ከመሄድ እንዳይስታጎል በሥርዓተ ቤተ ክርስቲያን ተቀምጦልናል። ሌላው ቀርቶ በዕዳ፣ በብድር፣ በቀረጥ፣ በግብር፣ በአስራት፣ በበኩራት ይሉኝታን ፈርቶ ማንም ቅድስት የምትባል በእሁድ ሰንበት ቅዳሴ እንዳያስታጉል ማንንም በዚህች ቅድስት ዕለት ምንም አይነት ዕዳ እንዳይጠይቅ ታዟል። ወኢይሐስስ መኑ በይእቲ ዕለት ንዋዮ እምካልኡ ወኢይስሐቅ አሐዱሂ እምእመናን በእንተ ሐስስ ዕዳ አው ተጻልኦ አው በዘይመስሎ ለዝንቱ ወይሁሩ ቦቱ ኩሎሙ ሰብ ሀቤ ቤተ ክርስቲያን ወይምጽኡ ኩሉ ለላ አሃደ ምእመናን ሀቤሃ በንጽሕት ወበትሕትና ዘእንበለ ፍርሃት እምነ መኩንን ወእመ በዓለ ዕዳ እንፈታሒ አው ዘይመስሎ ወእመሰ ተባሃለ አሃደሂ ክርስቲያን መክዕቢተ ይፈዲ ከምእመናን ወገን አንድስ እንኳን በእሁድ ቀን ለገንዘብ መትጋት ገንዘቤን አምጣ ብሎ መጣላት ዋስ መያዝ አይገባውም። ሁሉም ምእመናን ወደ ቤተ ክርስቲያን በንጽሕና በትሕትና ሆነው ይምጡ እንጂ ዳኛ ግብሬን፣ አበዳሪ ብድሬን፣ ኤጲስቆጶስም አስራት በኩራት ነጋድረስ ቀረጥ አምጡ ይሉናል ብለው ሳይፈሩ ይምጡ። ከነጋድረሶች አንዱ እንኳን ወደ ቤተ ክርስቲያን ከሚሄዱ ሰዎች ቀረጥ ይቀበል ዘንድ የድፍረት ሥራ የሰራ ቢሆን እጥፍ አድርጎ ይክፈል። ፍትሐ ነገሥት ገጽ 248 እስከ 249። ቅድስት ቤተ ክርስቲያን ይህን ያህል ጥንቃቄ የምታደርገው ሰዎች በተለየ ምክንያት ከቤተ እግዚአብሔር እንዳይርቁ ከዛም አልፎ ተበዳይም ሆነ በዳይ በዕዳ የሚጠየቅም ሆነ የሚጠይቅ ሁለቱም በአንድነት ቅዱስ ቃሉን ሲሰሙ ዋሽቶ የሰው ዕዳ ያልከፈለውን ተጸጽቶ ይክሳል። ወራት ብሶበት ቀን ጥሎት መክፈል ላልቻለው ምሕረት ይቅርታ እንዲያገኝ ቅዱስ ቃሉ ጸሎቱ ምክንያት ይሆነዋል። በዚህም የተነሳ ሁለቱ ወገኖች በክፉ ከመፈላለግ ይልቅ የይቅርታ ምሕረት ሰዎች ይሆናሉ። በዚህ በኩረ በዓላት በምትሆን በቅድስት ዕለት ሰንበት ምእመናንም መንፈሳዊ ሕይወት ይባርካል፣ ይቀድሳል። በዚህም ታሳቢነት ዕለቱ ዕለተ ቅድስና መሆኑን ለማጠየቅ ቅድስት ተብሏል። ቅድስና የተፈቀደልን ብቻ ሳይሆን የታዘዝነውም ጭምር ነው። እኔ እግዚአብሔር አምላካችሁ ቅዱስ ነኝና እናንተም ቅዱሳን ሁኑ። ዘሌዋውያን ምዕራፍ 19 ቁጥር 2። በዚህ ኃይለ ቃል ውስጥ ቅድስና እንደ ፈቃድም እንደ ትእዛዝም ሆኖ ተሰጥቶናል። እግዚአብሔር ያልፈቀደውን ነገር አድርጉ ሁኑ ብሎ አያዝም። የቅድስና ሕይወት መሰረቱ የእግዚአብሔር ፈቃድና ትእዛዝ ሆኖ ሳለ ለመቅደስ የእኛ መሻት መፈለግ ዝንባሌ ወሳኝ ነው። ለዚህም ነው ሐዋርያው እንዲህ ሲል የጻፈልን፣ ትቀደሱም ዘንድ ፈልጉ። ዕብራውያን ምዕራፍ 12 ቁጥር 14። ምንም እንኳን ቅድስና የተፈቀደና የታዘዘ ቢሆንም የውዴታና የነጻ ፈቃድ ውጤት እንጂ የሚገደድበት አይደለም። የእግዚአብሔር ፍቅሩ ገብቶን ወደንና ፈቅደን በፈቃዱና በትእዛዙ ስንመራ ያስደስተዋል እንጂ ተገደን ፈርተን ተንቀጥቅጠን እንድንገዛለት አይወድም። ወደ ቀደመ ነገራችን ስንመለስ በዕለተ ሰንበት ቅድስት መባሏ ከላይ ያብራራነው መሰረታዊ ሐሳብ በመከተል መልኩ ነው። ዕለቲቱ ቅድስት መባሏ ዋና ዓላማ በሰዎችና በእግዚአብሔር መካከል ለቅድስና ሕይወት ምልክት ማስታወሻ እንድትሆን ነው። በባህሪው ቅዱስ የሆነ አምላክ ዓለምን የማዳን ስራውን የጀመረበት ጽንሰቱን እንዲሁም የማዳንን ስራውን አጠናቆ ሙስና መቃብሩን አጥፍቶ ለዘላለም ሕይወትን ያበሰረበት ትንሣኤውን የምናስብበት በመሆኑ የዕለቱ ቅድስና የፈጣሪ ቅዱስ ተግባር የምናደንቅበት ከማንኛውም የሥጋ ሥራ ተለይተን የዋለልን ውለታ ከፍ ከፍ እያደረግን
እርሱን የምናመሰግንበት ዕለት ነው። ይህም እኛን ወደ በለጠ የቅድስና ሕይወት የሚያሸጋግረን ከመሆኑ በላይ የእግዚአብሔርን ጥልቅ ፍቅር በየጊዜው እንድናስብ በፍቅሩ እንድኖር ያግዘናል። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። አበነ ዮሚ